ይራት ሌላ ቤት እንድትሰራ ነው መጀመሪያም ስወጣ ሞኒት ጋር ነው ያለችው ልጅቱ ጭራሽ የትም ጠፍታ አይደለም ጠፍታ ነው ላላ አሁን አንቺ የገብርኤል ልጅ የምትፈልጊው እሷ ከዛ ቤት ውስጥ ጠፍታ እንዳልወጣች ነገ ደግሞ ቤት እንድትቀይር የተሻለ ነገር እንድታገኝ ነው የምትፈልጊው ሳ ስለዚህ እህትሽ ያለችው በፖሊስ ቁጥጥር ስር ስለሆነ ሙኒትን ሳይሆን መንገር ያለብሽ በደወሉልሽ 06 አሁን ለሙኒት በሰጠሽው መልሰሽ ደውለሽ ያለውን ችግር ንገሪያቸው ኦፊሷ ቁጥር ሰጥቻቸዋለሁ ኦፊሷ እሷ ናት ነገር ግን አሁንም ተመልሳ ችግር ውስጥ ስለምገባ እንደዚህ አስገቧት እንደዚህ አይነት ችግር አለ ብለሽ ለፖሊስ ተናገሪ ለሙኒት መንገሩ ምንም ምክንያቱም ልጅቷ አሁን ሙኒት ጋር አይደለችም ፖሊስ ጋር ናት ያለችው እሺ ማለት ሙኒት አይደለች በሙኒት ስራ አይደል የገባችው ላ በሙኒት ስር ገብታማ ሙኒት ጋር ብትመጣ ኖሮ ጥሩ ነበር ሙኒት ጋር ሳትመጣ አሁን ፖሊስ ጋር ነው ያለችው ስለዚህ አሁን ለሙኒት ብትነግራት ምን ዋጋ የትየቱ ወጣ ራሷን ለማውጣት ብላ እኮ ነው ጎረቤት ደውሉልኝ ሙኒት ጋር ብላ የሙኒት ስልክ እንተኛለች እኮ ታዲያ ከሙኒት ፖሊስ እኮ ይሻላል ስለዚህ ከሙኒት ፖሊስ ተሽሎ ፖሊስ ደወሉላት ስለዚህ አሁን ፖሊስ ጋር እኔ መጥፎኛ አይደለም እንደዚህ ጋር መተሽ የምታወሪው ያለሽው ስለዚህ አሁን ምንድነው የገብርኤል ልጅ ይኸውልሽ ማሪ እኔ እኮ ተረዳው ቆይ ስሚኝ አሁን ሙኒትን አንቺ ሌላ ቦታ አስገቢያ ምናምን የምትያት ልጅቷ በሙኒት እጅ አይደለችም በፖሊስ እጅ ናት ሙኒት ናት ኃላፊነቱን የምትወስደው ሁሉን ነገር አልወስደውም ነገም ሌላ ሰው ቤት አስገብቻት እንድትጠፋ ፖሊስ ጣቢያ ናት ማሪ ልጅ ይኸውልሽ ለሌላ ሰው እየረዳች አይደለም ሌላ ሰው ሲቸገሩ የጠፋ ሰው ረድች ሙኒት ቆይ ኔላ በእናትሽ ላስረዳት ውዴ ቆይማ ማሪ ልጅቷ ፖሊስ ጣቢያ ናት ያለችው ፖሊስ ነው ያዛት ፖሊስ ይዟታል ትርዳት ኦኬ ታግዛት አንቺ እኮ ነሽ እንደውም ፖሊስ ላንቺ ደውሎ ለሙኒት የሰጠሻት ለሙኒት አልደወለም ፖሊስ ቁጥሯን ለሷ ነው የተደወለላት መጀመሪያ ጎረቤት የደወለላት ለማ ለሙኒት ነው ግን ስልኳ አይሰራም እሺ ስልኳ ይሄ ላይ ያለው አይሰራም ህዝብ የሚደውልበት ስልክ አይሰራም ላላ ማሪ ስልኳ አይሰራም የኔ ጥያቄ ግን አሁንም ደውላ እንዲታነሳና ስልኳ እንዲሰራ አሁን የጠየቀቻት ጠይቂልኝ ብዬ በውስጥ ማርያምን ታሪ እኔ መልስ ልስጣት አንድ ነገር እስኪ ሳሪ ላሳጥርልሽ እስከዛሬ ስትረጂ የሚባለው አማርኛ ስለበዛ እኔ ስረዳ እዚህ ጋር ስረዳ አይተሽ ታውቂያለሽ የጠፋ ልጅ ስቀበል ሳሪ የጠፋ ልጅ ሳነሳ አይተሽኝ ታውቂያለሽ የታመመ የተደበደበ እሺ የጠፋች ልጅ ዛሬ ኃላፊነት ወስጄ አምጥቼ ነገ ከሌላው ቤት ትጠፋለች ለምን እንዲያደርጋለሁ ፖሊስ ስለያዛት አንቺ ምንድነው የምታግዣት ፖሊስ ይደውልልሽ ያናግርሽ የዛኔ የምትሰጪው መልስ ስጪ ኦኬ አሁን ያለችው ልጅቷ በፖሊስ ስር ነው ስለዚህ ይቺ ልጅ አሁንም ሲጀመር ሰውየዋ ፖሊስ ነው እነሱ እኮ ሚስትየው ፓኪስታኒ ናት ኢንዲያ ናት ለዛ ነው የናቋት ሰውየው ራሱ የአጅማን ፖሊስ ነው ስፖንሰሯ እንዴ ሙኒት አሁን ልጅቷ ፖሊስ ጋር ሆነ አንቺ ምንድነው ማድረግ የምትችይው የኔ አንድ ነገር ልንገርሽ እኔ እንደ ኤጀንትነቴ መብት አለኝ እሄድና እቺ ልጅ ከዚህ ቤት ወጣለች ሰው ተካላችኋለሁ እቺን ልጅ አምጡ ማለት መብት አለኝ ነገር ግን ለነማን ነው እንዲምትዩ ነው ሳራ ለተበደሉ ለተደበደቡ ለተራቡ ችግር ደርሶባቸው ላሉ ልጆች አደርጋለሁ ወጣ ማዳም ጎረቤት ለፖሊስ ላስረከባት ልጅ ሄጄ እንዲምለው ለምንድነው ነገ አመጣትና ይኸውልሽ እኔ ጋምጥቻው በሷ ጋር ሰው ተካለው አይደለ እዚህኛውን ቤት ደግሞ ታሪኳን እስኪያቁላት ድረስ ስልክ ይሰጧታል እህቲቱ ሳሪ ቀሰመን ብላ ወላሂ ለአዚም ወላልሻለሁ እምትልክላትን ሜሴጅ ሴትየዋ ካፕቸር እያረገች ወደኔ ትልካለች እፊት ለፊቷ ነው የምነግርሽ እየደወለች ታዛታለች ለልጅቱ እንዲያርጊ እኔ ስራዬ ምንድነው እኔ ኤጀንትነቴ ምኑ ጋር ነው የጎደለባት ነገር ካለ መታ ለኔ መንገር እህቴ እንዲጎሎባታል ሴትየዋን አናግሪ እኔን አናግራኝ አታውቅም ምንድነው ታደርገው ቀጥታ ሴትየዋ ጋርና ፖሊስ ያዛት ኢንዲያ ምናምን ስለሆነች እኮ ነው የናቀቻት ሎካልማ ብትሆን አትላትም እንደዛ እኮ መጀመሪያ ገና ልጅቷ እንደመጣች እኮ ነው የምልሽ ከዛ በኋላ ሴትየዋ ምን አደረገች የእህትየውን ቁጥር ብሎክ ሙና እቺ ልጅ ያሰበችው ነገር ስላለ አላገናኝም ከዛ ኢትዮጵያ አገናኛት ስል ደግሞ አሁን እንዳለችው ምን አለች ደውላ እናት አባቷን ለማግኘት 3 ደቂቃ ይዝገዛል ሴትየዋ ስለማታቅ ኖርማል ካርድ እየገዛች ትሰጣታለች
ከዛ ስለ ምንድነው ሃይፋይፍ ነው ሃይፋይፍ የሚባለው ስለሱ እቤት ውስጥ ያሉ ልጆች ሲነግሩኝ እሱን እየገዛሽ ስጫት በየሳምንቱ ታናገር እያናገረች ነው ያለችው። አሁን ደግሞ የሆነ ነገር ፕላን ሲያደርጉ ስልክ ነው የስልክ ጉዳይ ነው። ኤኒዌይ እኔ 24 ሰዓት ብትይዝ ደስታዬ ነው። ስልክ ስራቸውን እየሰሩ 24 ሰዓት ይዞ የለ እንዴ ልጆች። አሁን እኮ ሙኒት ችግሩ የገብርኤል ልጅቷ ያለችው ፖሊስ ጋር ነው። ሙኒት እና ተረከቢ እኮ ነው የምትለው እሷ። ገብቶሻል? ደውሎልሻል? እነሱ ነው ተረከቢ። እኔ ደውያለሁ። ቁጥር ከሷ ከወሰድኩኝና ደወልኩና አናገርኳቸው። እንዲህ ተገኝታ እዚህ መታለች ብሏል። ካላስ ስፖንሰር ጋር ደውሉ። ራሷን ደግሞ ደውዬ ምን አልኳት? የሴትዮዋን ቁጥር እስኪላኪልኝ አልኳት። የታለ ብሎ ካርጋኝ የለም ያለች። ወጣሁኝ የሰውየውን እንታ አዲል ወዳው ላይ የሰውየውን ቁጥር አገኘሁ፣ ደወልኩለት። እኔ እኮ እዚህ ፖሊስ ነኝ እሄዳለሁ፣ ምንም ችግር የለም ማለት ነው። ድርሻዬን ተወጥቻለሁ። ተመለስኩኝ። እኔ ደግሞ ራሴን አጠፋለሁ ብላለች ልጅቱ። በቃ አጭሩን ማርያም ብላለች። እንዴ እኔ ሳሪጂና አድኛት ፓኪስታኗ ላይ ስትዝናኝ እንደነበር ልጅናውን አድኛት እኮ። ታዲያ አንቺ ፖሊስ ቁጥር አለሽ አይደለ ወይ? የደወሉልሽ እህት ተብለሽ አንቺ አይደለሽም ወይ ሰጥሽ ነው? ይኸውልሽ አማሪ ተረጅኝ የኔት እኔ ነው ተረጅኝ። አደምጪ መጀመሪያ ይቺ ልጅ ተወጥጣላና ጎረቤት ሄዳለች። እነዛ ጎረቤቶች ለኔ ደውሉልኝ። ኦኬ እሺ። አሁን እህትሽ ችግር ላይ ከሆነች እህትሽ ራሷን የምታጠፋ ከሆነ እህትሽ ያለችበት ሁኔታ ጥሩ ካልሆነ አንቺ ለምንድን ነው ለፖሊስ የማታሳውቂው? ቁጥር የደወሉልሽ አለ አይደለ? የገብርኤል ልጅ መክተብ ያስገባትን ሰው ስልክ ቁጥር ስጪ፣ የኤጀንሲ ቁጥር ስጪ። የከፊል ታውቂያለሽ ይስሉኝ ያላቅና አንቺ እኔ አሁን አንቺ ከፊሏ ምናምን አይመለከተኝም። እህቴ ግን እዛ ቤት ተመልሳ ከሄደች እንዲህ አይነት ችግር ስላለባት ብለሽ ለምን አትደውይም ለፖሊስ እንዴ? አንቺ ችግር አለ ብለሽ የምታምኒ ከሆነ ደግመሽ ለፖሊስ ደውይ። ምን ችግር አለው? አዲ በቃ ካላስ ምክንያት ፖሊስ ነው ለኔ መፍትሄ የሚሰጠኝ። ማናቸውንም ኢትዮጵያን ሲቸገር እንዲረዳችሁ እኔን ሳትረዱኝ እኔስ እንዲህታችሁ አይደለም። የጠፋ ሰው ረድቻለሁ። አሁን ልጅቷ እኮ ጠፍታ ያለችው ፖሊስ ጋር ነው። ሌላ ሰው ጋር ብትሆን እናግዛት። እሺ ታዩ ሙኒት ሰንበዲ ሙኒ ማውጣት ትችላለች። የማይቻል ከሆነ ወይ ሀገሯ ትላክልኝ ታሳፍርልኝ። በቃ ማታስቀይራቱንም አዎ እንደዛ ከሆነ ሙኒት ሲደውልላን ነው ፖሊስ። አሁን ደወለልኝ አለችሽ። ከደወለልኝ በኋላ ምን አለ? ከፊል አገናኘች። አሁን ተመልሶ እንደ ኤጀንት ከደወለላት ኦፍ ኮርስ ከዛ ውጭ ካልደወለ አዳምጪኝ። አሁን እቺ ልጅ አታውቅም፣ ቋንቋ አታውቅም፣ ገና አዲስ ናት። ወሰዷት፣ እዛ አስፈራሯት። የሆነ ነገር በቃ የሆነ አንቺ ነበርሽ ሲወስዷት ሲያስፈራሯት ነበር። ጋይስ አልተግባባንም። አንቺ ግግም ያልሽ ነሽ። እንዲያውም ባስወጣሽ ታዝኝብኛለሽ። ፖሊስ ጋር ናት። ፖሊስ ይዟታል። ፖሊስ ደወሉላት። ጎረቤት ወደቀች ተብሎ ጠፋችም እንበል ወደቀችም እንበል በቃ አለቀሽ። ፖሊስ ያዛት። አሁን ፖሊስ እያናገራት ነው። ምንድነው የምትፈልጊው? ከፖሊስ ውጪ ማን ሊረዳት ይችላል? ማሪ አንቺ ደግሞ ልንገርሽ አንድ ነገር ልንገርሽ። የእሷ ፕላን ሌላ ነው። ለእኔ ስትነግረኝ ምንድን ነው ያለችኝ? አስወጥታት ጎረቤት አስጠግቷት አለች። እዛ ስደውል ደግሞ ልጅቷ ምንድን ነው ልጅቷንም እኮ አናግሬያለሁ። ልጅቷ ምንድን ነው ያለችኝ? ስልክ ነጠቀችኝ፣ ወጣው 1 ወር ሙሉ ነጠቀችኝ አለች። ምንም ያን ባዶ ቆፎ እኮ ነው ስልክ። ምንም ነገር የላትም። ሲም ካርድ የለም፣ ምንም ነገር የለም እኮ። ብነጥቀጥ ምን ይሰራል እሱ ስልኩ? አሁን ማሪ የገብርኤል ልጅ እኔና አንቺ አልተግባባንም። ፖሊስ አይደለም የሚረዳት። ፖሊስ ምንም ከሰውዮች ጋር ያገናኛሉ እንጂ ፖሊስ እሷ ሊረዳት አይችልም። ለምን? ከማን ጋር ያገናኛታል? ሙኒት ናት የምትረዳት። ሌላ ሰው ማን ይረዳታል? ታዲያ ሙኒትን ፖሊስ ይደውልላት። አንቺ ሙኒትን እዚህ ጋር መጥፎ ናት፣ አልረዳቻትም። ስልክ አስነጠቀች፣ በዚህ ወጣች፣ በዛ ገባች። ከዚህ በፊት እዚህ ጋር የመጣሽው የረሳሁት መስሎሽ ነው እንዴ? ከማይረባ ሰው ጋር ምን እንዲል ያደርግሻል? ጆ አታስታውሷትም? ከዚህ በፊት መሲ ቤት ገብታ ምን እንዳለች? አንቺ መሲ ብሪጅስቶን ጋር አልገባሽም? የረሳሁሽ መሰለሽ? እንዳረሳሁሽም እኮ አቢብቲ። መጥፎ ሰው እንዲረዳሽ ለምን ትፈልጊያለሽ? ደጋጎቹን ፈልጊ። ያሉኝ ተጨናንቁኝ ስልክ ታንሳባክሽ ብዬ ለመሲ ደወልኩላት። ላይፍ ላይ ነው የምትናገሪው፣ ስልክ ይነሳ ብለሽ ጋይስ። አሁን እኔ የገብርኤል ልጅና ያልተግባባን አትሰማም። አንቺ አታዥኝም። በክብር አናግሪያት፣ አታናግሪያት፣ አታዥኝ። ሂጂና
የምትፈልገውን አርጊላት። እሺ ሾካኮች ማሬ አሁን እኮ የገብርኤል ልጅ አግዟት እንዳለችው እንድትታገዝ ከፈለገች አሁን ያለችው ልጅቷ ፖሊስ ጣቢያ ነው። ችግር አለ ብላ የምትል ከሆነ ደግሞ ፖሊስ ለሷ ስለደወለላት ደግማ ደውላ ስለ እህቷ ኤክስፕሌን ማድረግ ትችላለች። ማንም አይከለክላትም፣ መብቷ ነው። ንገሪያቸው አሁን ደዊና በቅድሙ ቁጥር እህቴ ስልክ አልነበራትም፣ እህቴ ከቤተሰብ ጋር አትገናኝም ነበር፣ ማዳሚቱ እኔም ብሎክ አድርጋኝ ነበር፣ ኤጀንቷም ደላላዋም ደግሞ አታግዘኝም ነበር ብለሽ ንገሪያቸው። አታግዝም፣ ትክክል አትመልስም። አሁንም እርጂ ስላት እየረዳች ስላልሆነ እህቴ ተመልሳ እዛ ቤት እንዳትሄድ ብለሽ መናገር። አሁን ችግሩ ምንድነው ውዴ? ንገሪኝ፣ ምንድነው ችግሩ? አሁን ለምሳሌ አንቺ ደውለሽ ልክ ሙኒት ያለችሽን ነገር መናገር ችግሩ ምንድነው? ንገሪኝ። እኔ ላይ ሰሙኝማ። አንቺ ምንድነሽ ልኝ ለመጀመሪያ እህት ነኝ ብለሽ የለ እንዴ? ደወለልሽ ነው ታዲያ ቁጥር ስጭን፣ የኤጀንሲ ቁጥር ስጭን ወይ ከፊል ቁጥር ስጭን ያሉኝ እኔንማ እኮ። ታዲያ አሁንም እኮ አንቺ እኮ እህት ነሽ ማሪ። አሁን እነሱ እኮ አንቺ ምንድነሽ እኮ አይሉሽም። ቅድም ደውላችሁልኝ ነበረ፣ እኔ እህቷ ነኝ። ስለዚህ ያለ ችግር ይሄ ያለ እባካችሁ አግዟት፣ እባካችሁ እናንተ ፖሊስ ናችሁ ያለውን ነገር ፍቱላ ብለሽ መናገር እኮ ምንም ችግር የለውም እኮ። እነሱ እኮ ናቸው አንቺን ፈልገው የደወሉልሽ። እህቴን አብላኩ ስለተናገረሽ ነው ማሪ። ተረዳሽኝ? ጀዊ እንደዚህ ከተቻለና ከተረዱኝ እሺ እሞክራለሁ። ግን በቃ አልተስማማትም። ብትቀይራትና ብርም ታለች ካሊ ሙኒት መቼ ከፖሊስ እጅ ወጣ ነው? አንቺ ደነዝ ነሽ። መጀመሪያ ከፖሊስ እጅ ትውጣ፣ ወደ ሙኒት ትድረስና ለሙኒት እኛ እንናገራለን ወይም እናስተባብላለን። መጀመሪያ ከፖሊስ እጅ ትውጣ። እንዴ ያምሻል አንቺ። ልጅቷ ያለችው ፖሊስ ጋር ነው። ምክንያቱም የሄደችው ፖሊስ ጋር እነሱ ደውለው ስለጠሩ ነው ጎረቤቶቿ። አንቺ ችግሩን ለመናገር ለፖሊስ ለምንድን ነው የፈራሽው? መጀመሪያ ልጅቷ ከፖሊስ ትውጣ። ከዛ በኋላ ደግሞ ቀስ ብለን ሙኒትን እናስረዳለን፣ እንጠይቅም ይሆናል። ችግር የለም። አንቺ መጀመሪያ አሁን አለያሽውን ችግር በደወሉልሽ ቁጥር ደውለሽ እባካችሁ አግዙኝ፣ ሰዓዱኒ፣ ልጅቷ እንዲህ አይነት ችግር ላይ ናት፣ ስልክ አልተሰጠችም፣ በዚህ አይነት ችግር ነው የወጣችሁ፣ ጠፍታ አይደለም። ነገር ግን እነሱ እንዲህ ብለው ደውለው ነው። እባካችሁ ከፈለግሽ የሙኒትም ችግር አለባት ብለሽ የምትይ ከሆነ ንገሪያቸው። ምክንያቱም ኤጀንት ናት። እኔ ሙኒት ክፉ ናት፣ ሙኒት እንዲህ ናት እኔ ብዬ የምልበት ማንደበት የለኝም። እኔ እንደዛ እያልኩ አይደለም። ችግር አለባት፣ በኤጀንሲው ምክንያት ችግር አለ። ቀይሪ ብላ ደጋግማሽ ብላ ከሆነ አላስቀየረቻት ከሆነ ምግብ አታ ከሆነ ምግብ አላሰጠቻት ከሆነ ደሞዟን አላስከፈለቻት ከሆነ መናገር ትችያለሽ። ደሞዟም አልተከፈለ የለም። በቃ ጠይቂ፣ ደውይ ነው። አንዴ 600 አንዴ 700 አንዴ 800 ልካላታለች። ምንም ያውን ደግሞ ስታንዲንግ ደውይ፣ ያለሽን ኬዝ ለፖሊስ ደውይ። አንቺ ትነሽ ብለው ደውለውልሻል። ደውይ ለፖሊስ። በቃ ሂጂ ደውይ። ጋይስ እኔ አሁን ለምሳሌ እህቴ ያለችው ፖሊስ ጣቢያ ነው። እህቴ ደግሞ እህቴን አብላ ለኔ ያስደወለችልኝ። እኔ መናገር ያለብኝ ለፖሊስ መናገር ነው ያለብኝ። ሙኒት ጋር መጥቼ መጨቃጨቅ ነው ያለብኝ። ኦልሬዲ ፖሊስ እኮ እህት ነሽ ብሎ ደውሎልኛል። ያ ቃሌኔን ነገር። ስለዚህ ደውዬ ለፖሊስ እባካችሁ ፖሊሶች እርዷት፣ ልጅቷ አረበኛ አስተካክል አትችልም፣ ያለው ችግር ይሄ ነው። ይሄንን ነገር ደግሞ የምታረጉላት እናንተ ናችሁ። እባካችሁ ብሎ መናገር ፖሊስ ጋር። ችግሩ ምንድነው ጋይስ? ምን ችግር አለው? ምን አለበት? ሲጀመር የገዛ የራሷ እህቷ ናት። አንድ እርምጃ መራመድ ያለባት እሷ እንጂ ወደ ማሚ እጇን መቀሰር፣ ወደ ሰው መቀሰር ላ ውዴ። እኔ ማላስወጣት እኮ ለመሰለሽ አይገባትማ መጨቃጨቅ። ልጅቱም ችግር ላይ ሆና እሷ ደግሞ እዚህ ጋር ሙኒት ትላለች። ኦኬ ሙኒት እኮ ተደወለላትና ካላስ የከፊል ቁጥር አምጪ። ትክክል ነው። ቢኮዝ ከኤጀንሲ የበለጠ ደግሞ ከፊል እንትን አለው። ሰጠች
የሚፈልጉ ከሆነ ለሙኒት ይደውላሉ። ምክንያቱም ሙኒትም ስፖንሰር እንትን ኦፊስ ስለሆነች አሁን የፈለገው ከፊል ነው። ከፊሉ ደግሞ ራሱ ፖሊስ ነው አነጋግራለሁ አለ። እኔ ግን የእህቴን ነገር ለመወጣት ችግር ካለባት ሙኒትም ችግር ካለባት እኮ በዛው አያይዤ መናገር እችላለሁ። ከፖሊስ በላይ ምን አለ ጋይስ? ንገሩኝ እስቲ። ህግ አልተከበረም፣ ሙኒት ህጉን ተላልፋለች፣ እንዲህ አላደረገችልኝም እያለች አይደል እንዴ? ስለ ሙኒት ብትናገር ችግሩ ምንድነው? ያኔ ፎርዋት ያመነችበት ነገር ካላስ አለቀ በቃ። ከዛ በኋላ ፖሊስ ለሙኒት ይደውልና ያለውን ነገር ይጠይቃል። ከዛ ኃላፊነቷ ሙኒት ሳትወጣ ስቀር ወደዚህ መምጣት ያለባችሁ። ወጥቶ ፖሊስ ለያዘው ልጅ ሙኒት ነው እርጂ ማለት አትችል። ምክንያቱም ፖሊስ ጋር ነው ያለችው ልጅቱ። ወይ ጣጣ እዳ ገባን እና ጭንቀቷን እኮ አበረደላት ውዴ፣ ጭንቀቷ እኮ አበረደላት። እሷ ግን ልትሰማን አልቻለችም። እምገዙ ናችሁ